መንግስት የአዲስ አበባ ከተማን በተመለከተ አዳዲስ ውሳኔዎችን ማሳለፍ ጀምሯል። በዚህም መሰረት ከ4 ኪሎ እስከ ሽሮ ሜዳ ድረስ ያለውን አካባቢ በተመለከተ ውሳኔ ላይ መደረሱን የከተማ አስተዳደሩ አስታውቋል። በሌላ በኩል ደግሞ የቤት ሰራተኞችን የጡረታ ተጠቃሚ የሚያደርግ የስራ ቅጥር ውልና አጠቃላይ ደንብ ወደ ስራ ሊገባ ነው። የነዳጅ እጥረት ተቀርፎ ታሪክ ሊሆን መቃረቡን በተመለከተ መረጃ ይዘናል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ርዕሰ ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። መንግስት የአዲስ አበባ ከተማን በተመለከተ አዳዲስ ውሳኔዎችን ማሳለፍ ጀምሯል። በዚህ መሰረት ከ4 ኪሎ እስከ ሽሮ ሜዳ ድረስ ያለውን አካባቢ በተመለከተ ውሳኔ ላይ መደረሱን የከተማ አስተዳደሩ አስታውቋል። የአዲስ አበባ ከተማ አስተዳደር ካቢኔ ባካሄደው 4ኛ ዓመት 9ኛ መደበኛ ስብሰባው 4 አጀንዳዎች ላይ ተወያይቶ ውሳኔዎችን አስተላልፈዋል። ካቢኔው ተወያይቶ ውሳኔ ካሳለፈባቸው አጀንዳዎች አንዱ በፕላንና ልማት ቢሮና በትምህርት ሚኒስቴር በጋራ ተጠንቶ የቀረበውን ከ4 ኪሎ እስከ ሽሮ ሜዳ ያለውን አካባቢ የዩኒቨርሲቲ መንደር የማድረግ ጉዳይ ይገኝበታል። በዚህም ጥናቱ በአካባቢው ያሉትን አገልግሎቶች አካቶ የትምህርት፣ የምርምር፣ የእውቀትና የባህል ልቀትን በከተማዋ ለማሳደግ በሚያስችል አግባብ የቀረበ በመሆኑ ካቢኔው ተወያይቶ የመንደር ምስረታውን ውሳኔ አጽድቋል። ይህ የተለያዩ አካባቢዎችን በመለየት በመንደርነት የመሰየምና አገልግሎቱም ይህንን ባማከለ መልኩ እንዲሆን የማድረግ ውሳኔ ወደፊት እንደሚቀጥል ታውቀዋል። በዚህም መሰረት እንግዲህ በተለያዩ የአዲስ አበባ ከተማ አካባቢዎች ላይ ይህ የመንደርነት ውሳኔ ጥናት ተደርጎበት ወደፊት ይፋ እንደሚደረግ ሰምተናል። ከዚህ በተጨማሪ ካቢኔው የምግብ ስርዓትና ኒውትሪሽን ምክር ቤት ማቋቋሚያ ረቂቅ ደንብ ላይ ተወያይቶ ውሳኔ አስተላልፈዋል። እንዲሁም ደግሞ የአደጋ ስጋት አመራር ምክር ቤትና የአደጋ ዝግጁነት ፈንድ ማቋቋሚያ ረቂቅ ደንብ ላይ ካቢኔው ተወያይቶ ውሳኔ አስተላልፈዋል። በተጨማሪም በመሬት ልማትና አስተዳደር ቢሮ የቀረበውን ማህበራዊና ኢኮኖሚያዊ ፋይዳ ያላቸው ፕሮጀክቶች የመሬት ምደባ ጥያቄዎችን አስመልክቶ በመወያየት ውሳኔ ማስተላለፉን ከከተማ አስተዳደሩ ከንቲባ ጽሕፈት ቤት ያገኘነው መረጃ ያመለክታል። በሌላ በኩል ደግሞ የቤት ሰራተኞችን የጡረታ ተጠቃሚ የሚያደርግ የስራ ቅጥር ውልና አጠቃላይ ደንብ ወደ ስራ ሊገባ መሆኑን ሰምተናል። የቤት ሰራተኞች ጡረታን ጨምሮ የማህበራዊ ዋስትና አገልግሎት ተጠቃሚ እንዲሆኑ የሚያስችል የስራ ቅጥር ውልና አጠቃላይ የቤት ሰራተኞች ደንብ በ6 ወር ጊዜ ውስጥ ይጸድቃል ተብሎ እንደሚጠበቅ አንድነት የኢትዮጵያ የቤት ውስጥ ሰራተኞች ማህበራት ህብረት አስታውቋል። የህብረቱ ፕሬዝዳንት ሂሩት አበራ የቤት ሰራተኞችን ህግ በሚመለከት በዓለም አቀፉ ኮንቬንሽን 189 በተቀመጠው ህግ መሰረት በቀጥታ ለመተግበር አስቻይ ሁኔታ ባለመኖሩ ከኢትዮጵያ ጋር እንዲስማማ ተደርጎ ደንቡና የስራ ቅጥር ውሉ እንደሚዘጋጅ ተናግረዋል። ይሄው ደንብ በረቂቅ ደረጃ በስራና ክህሎት ሚኒስቴር በኩል እየተዘጋጀ እንደሚገኝም ጨምረው አስታውቀዋል። ለአብነትም በቋሚነት የሚሰሩ ሰራተኞች በስራ ቦታቸው ላይ የመኖር፣ ተመላላሽ የሆኑት ደግሞ ሰርተው የሚሄዱበትን አግባብ የለየና የስራ ቅጥር ውሉን ጨምሮ የሚወጣው ደንብ መሰረታዊ የሆኑ መብቶቻቸው ላይ ያተኮረ መሆኑን የህብረቱ ፕሬዝዳንት ገልጸዋል። በኢትዮጵያ ተግባራዊ እየተደረጉ ያሉ የስራ ቅጥር ውሎች መኖራቸውን የጠቀሱት ፕሬዝዳንቷ ነገር ግን ውሎቹ ህጋዊ ያለመሆናቸውን አስረድተዋል። ከዚህም በመነሳት ለቀጣሪዎችም ሆነ ለቤት ሰራተኞች የሚጠቅም ወጥ የሆነ የስራ መቅጠሪያ ውል እንዲኖር ለማስቻል ትኩረት አድርጎ የተዘጋጀ ደንብ መሆኑን ጠቅሰዋል። ከዚሁ ጋር ተያይዞም ውሉ መውጣቱ ብቻ ሳይሆን ተፈጻሚነቱስ እስከምን ድረስ ነው የሚለውን ጉዳይ ማህበረሰቡ በደንብ ማየት ስላለበት የግንዛቤ ፈጠራ ስራ እየተሰራበት እንደሚገኝ ተናግረዋል። በኢትዮጵያ የቤት ሰራተኞች ላይ የሚስተዋሉ ችግሮች ዘርፈ ብዙ እንደሆኑ የገለጹት ፕሬዝዳንቷ የስራ ቅጥር ውሉን ጨምሮ አጠቃላይ የቤት ሰራተኞች የህግ ማዕቀፍ ጸድቆ ተግባራዊ በሚሆንበት ወቅት ከዚህ ቀደም የሚታዩ የሰብአዊ መብት ጥሰቶችን ሁሉ ሊቀርፍ እንደሚችል አንስተዋል። አክለውም ውሉ ለቤት ሰራተኝነት ስራ እውቅና የሚሰጥ በመሆኑ የሕክምና አገልግሎት ሰርተው ሲደክማቸው በጡረታ የሚካተቱበትን አግባብ ጨምሮ ማህበራዊ ዋስትናቸውን ሊያረጋግጡ የሚችሉበትን መንገድ ይፈጥራል ብለዋል። በመሆኑም በዚህ 6 ወር ጊዜ ውስጥ የስራ ቅጥር ውሉና አጠቃላይ የቤት ሰራተኞች ደንብ ይጸድቃል ተብሎ እንደሚጠበቅ ገልጸዋል። በሌላ በኩል የነዳጅ እጥረት ተቀርፎ ታሪክ ሊሆን መቃረቡ ተገልጿል።
ተናግረዋል። የኢትዮ ጅቡቲ የምድር ባቡር አክሲዮን ማህበር በመጪው ዓመት ለመጀመሪያ ጊዜ ነዳጅ ሙሉ ለሙሉ በባቡር ለማጓጓዝ ዝግጅት ማጠናቀቁን ይፋ አድርጓል። የኢትዮ ጅቡቲ የምድር ባቡር አክሲዮን ማህበር የህዝብ ግንኙነት ስራ አስፈጻሚ ወይዘሮ ሙና አህመድ እንደገለጹት በየጊዜው የሚታየውን የነዳጅ አቅርቦት ችግር ለመፍታት ማህበሩ በቀን 10 ጊዜ የባቡር ምልልስ በማድረግ ነዳጅ ከጅቡቲ ለማስገባት ተዘጋጅቷል። ነዳጅ ከጅቡቲ ተጓጉዞ ወደ ኢትዮጵያ እንዲገባ ከተደረገ በኋላ አዋሽ በሚገኘው ዲፖ ውስጥ እንዲራገፍ በማድረግ በአመት 4.2 ሚሊዮን ቶን ነዳጅ ለማጓጓዝ እቅድ መያዙን አክለው ገልጸዋል። ከአዋሽ እስከ ጅቡቲ ድረስ የባቡር መስመሩ ዝርጋታ ሙሉ ለሙሉ እንደተጠናቀቀ፣ ነገር ግን ከጅቡቲ በኩል መስመሩ ሲጠናቀቅ በመጪው ዓመት ሙሉ ለሙሉ ስራ እንደሚጀምር ጠቁመዋል። የባቡር ምልልሱን በ18 ሰዓታት ውስጥ በማከናወን በአመት የታሰበውን ያህል ነዳጅ ለማስቀባት እቅድ መያዙን የገለጹት ስራ አስፈጻሚዋ ከዚህ ቀደም አንድ ቦቴ ከጅቡቲ ነዳጅ ይዞ ለመምጣት ከ6 እስከ 8 ቀናት ይወስድበት እንደነበር ተናግረዋል። በፊት ከነበረው የነዳጅ ምልልስ አንጻር ሲታይ ሰፊ ልዩነት እንዲኖር ከማድረግ ባለፈ የነዳጅ ዋጋ እንዲቀንስ የሚያደርግ መሆኑን ጠቅሰው በቀጣይም መንግስት ባስቀመጠው አቅጣጫ መሰረት ነዳጅ ሙሉ ለሙሉ በባቡር የትራንስፖርት አገልግሎት እንዲገባ ይደረጋል ብለዋል። በተለይ የምልልስ ሂደቱ የተፋጠነ እንዲሆን ባቡሮቹ አሁን ከሚጓዙበት 30 ኪሎ ሜትር ወደ 60 ኪሎ ሜትር በሰዓት መጨመር እንደተቻለ ከትንሽ ጊዜ በኋላም ወደ 80 ኪሎ ሜትር በሰዓት እንዲጓዙ ለማድረግ እቅድ መያዙን አስረድተዋል። የኢትዮ ጅቡቲ ምድር ባቡር አክሲዮን ማህበር ነዳጅ የሚጭኑ 106 ነዳጅ ጫኝ ፉርጎዎች እንዳሉት ጠቅሰው በጅቡቲም የሚከናወኑ የመሰረተ ልማት ስራዎች በፍጥነት እንዲጠናቀቁ ከጅቡቲ መንግስት ጋር ንግግር መጀመራቸውን ተናግረዋል። በሌላ በኩል 25 ባቡሮች ጥገና ተደርጎላቸው ወደ ስራ መግባታቸውን በአሁኑ ጊዜም በአጠቃላይ በ32 ባቡሮች አገልግሎት እንደሚሰጥ ጠቁመዋል። ለኢትዮ ጅቡቲ ምድር ባቡር አስተማማኝ የኤሌክትሪክ ኃይል ለማቅረብ 39 ሚሊዮን ብር ወጪ በማድረግ ቀጥታ መስመር መዘርጋቱን የኩባንያው መረጃ ያመለክታል። ከገላን የኃይል ማሰራጫ የተዘረጋው መስመር 11.3 ኪሎ ሜትር ርዝመት እንዳለው 226 የኮንክሪት ምሰሶዎች ተከላ እንደተከናወነለትም መረጃው ያሳያል። ከበርካታ ዓመታት አገልግሎት በኋላ እንደገና አገልግሎት መስጠት ከጀመረ ከ4 ዓመታት በላይ ያስቆጠረው የኢትዮ ጅቡቲ ባቡር መስመር ኢትዮጵያና ጅቡቲ በተፈራረሙት የሁለትዮሽ ስምምነት መሰረት መዘርጋቱ ይታወሳል። በሁለት የቻይና ኩባንያዎች ግንባታው የተከናወነው የኢትዮ ጅቡቲ የባቡር መስመር 70 በመቶ ወጪው የተሸፈነው ከቻይናው ኤግዚም ባንክ በተገኘ ብድር ነው። በሌላ በኩል የአዲስ አበባ ከተማ አስተዳደር የገቢዎች ቢሮ በ8 አመራሮቹ ላይ እርምጃ መውሰዱን አስታውቀዋል። የአዲስ አበባ ከተማ አስተዳደር የገቢዎች ቢሮ ቁጥጥር የማጠናከር ስራዎችን እየሰራ መሆኑንም አስታውቀዋል። በዚህም ባለፉት 8 ወራት በአጠቃላይ 77 በሚደርሱ አመራሮችና ፈጻሚዎች ላይ በብልሹ አሰራርና በሌብነት ተግባር ውስጥ ገብተው የተገኙ እንዲቀጡ መደረጉን የአዲስ አበባ ገቢዎች ቢሮ የኮሚኒኬሽን ክፍል ዳይሬክቶሬት ዳይሬክተር አቶ ሰውነት አየለ ተናግረዋል። የተቀጡት አመራሮችና ፈጻሚዎች በብልሹ አሰራር ማለትም ባልተገባ መንገድ ከግብር ከፋዮች ጉቦ ለመቀበል ከመሞከርና ይህንን ተከትሎ እጅ ከፍንጅ ከመያዝ ጀምሮ ለግብር ከፋዩ ተገቢውን አገልግሎት ባለመስጠት ማመናጨቅ ብሎም በስራ ገበታ ላይ ባለመገኘትና ሌሎች የዲሲፕሊን ጥሰቶች 77 በሚደርሱት አመራሮችና ፈጻሚዎች ከጽሑፍ ማስጠንቀቂያ እስከ ማሰናበት የሚደርስ የተለያየ እርምጃ መወሰዱን አቶ ሰውነት ተናግረዋል። እርምጃው ከተወሰደባቸው 77 የተቋሙ ሰራተኞች መካከልም 8ቱ አመራሮች መሆናቸውን የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ የኮሚኒኬሽን ክፍል ዳይሬክቶሬት ዳይሬክተር የሆኑት አቶ ሰውነት አየለ ጨምረው ተናግረዋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉን ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።